ዲጂታል ወጥመድ የተያዘው ትውልድ። ሰላም ተመልካቾች እንደምን አላችሁ? በያላችሁበት የፈጣሪ ሰላምታ ከሁላችንም ጋር ይሁን እያልኩ ዛሬ አዲስ እጅግ አሳሳቢ ለወጣቶች ደረጃ ለማህበረሰባችን የሚጠብቅ ቆም ብለን የምናስብ ነገር እኛንም ትውልድን እየበላ ያለው ለሀገርም ለቤተሰብም የሚጠብቅ ትውልዱን እየማረረ ያለው እየደቀመ ያለውን አንድ በጣም አደገኛ የሆነውን ነገር ነው የምናገረው። እሱ ነው ካላችሁ ስለ ቴክኖሎጂ አጠቃቀም ነው። ቴክኖሎጂ እንዴት ነው መጠቀም አለብን፣ እንዴት ነው ያለን የሚለውን ቆይታ የምናደርግ ነው የሚሆነው። ከወዲህ ቆይታችን እንድታርጉ በዚህ አጋጣሚ እጋብዛችኋለሁ። እኔ ራሴም ካሜራ በመምራት እንዲሁም ኤዲቲንግ በማድረግ ወደ እናንተ ቆይታ አደርጋለሁ። የተለያዩ ምስሎችን በምስሉ በማቀነባበር በቻልኩት መሰረት ለእናንተን ለማስረዳት ሞክራለሁ። ከወዲህ ቆይታ እንድታርጉ ነው የምጋብዛችሁ። አስተያየት ወይም ሀሳብ ካላችሁ በቀጥታ በዋትስአፕ መስመር መስጠት ትችላላችሁ። ወደ ቦርጋም እንሂድ፣ አብራችሁን ቆዩ። ዛሬ እዚህ ቤት ውስጥ ሆነን እዚህ አሁን ስቱዲዮ ውስጥ ሆነን ልናስብ የሚገባ ነገር አንድ ያለ ነገር አለ። እሱ ምንድነው ካላችሁ ከባድ አሳሳቢ እውነት አለ። እሱ ምንድነው ካላችሁ ቴክኖሎጂ ዓለምን አቀራረበን ስንል ግን በቤተሰብ መሃል ሆኖ አንዳችን ከሌላ እንዳናወራ የከለከለ ነገር አለ። እሱ ምንድነው ካላችሁ በቅርቡ በቴክኖሎጂ ሱስ በብቸኝነት ስንል ወጣቶች ህይወታቸውን እያጠፉ እንዳለው ስንቶቻችን ታውቃላችሁ? ይህ ዛሬ ይህንን ጉዳይ እስቲ አብረን ከናንተ ጋር ቆይታ ነው የምናደርገው። የተለያዩ ምስሎችን የተለያዩ ፕሮግራሞችን ወደ እናንተ ነው የሚያዘጋጀው። እስቲ አጭር አጠራረ ዘገባ ወደ እናንተ የሚያደርሳችሁ ነው የሚሆነው። ከወዲህ ቆይታ እንድታደርጉ ነው የምጋብዛችሁ። ቴክኖሎጂ አገልጋይ ሊሆን ሊገባን ቤታችን ገብቶ ህይወታችን የሚቀማ አውሬ የሆነ ይገኛል። ብዙዎችም በዚህ ምክንያት ህይወቱን እያጣ ይገኛል። በዚህ በቴክኖሎጂ ሰበብ ቴክኖሎጂ ጥሩ ነው፣ ጥቅም ነው ያለ ህዝቡ በረከት ነው፣ አንዱን ከአንዱ ግን ያገናኛል። ግን ይህን ካለነው እንደሞቀው ከሰል ነው። ስለዚህ በጣም ህይወታችንም ሊያበላሽ ይችላል። በተለይ በዚህ በቴክኖሎጂ በፕሮግራም ይዘት እና አንዳንድ እድሜዎችን በመገደብ ለመቆጣጠር የፈለጉት አሉ፣ ብዙ ሀገራቶች አሉ። ከነዚህም ቻይና ዩቲዩብ አግዳለች። አውስትራሊያ ተመሳሳይ እንደዚህ ከ16 ዓመት በታች የሆኑ ልጆች ማንኛውም ማህበራዊ እንዳይጠቀሙ አድርጋለች። እንዲሁም ሰሜን ኮሪያ፣ ጃፓን እና አንዳንድ ሀገሮች እነዚህ ኢዲሞችን በመገደብ ትውልዱን ለማታደግ ይጥራሉ። ግን ቢሆንም በዚህ በቴክኖሎጂ ዘመን ከቴክኖሎጂ ውሎም መሰንበትም ከዚህ ጋር የተነሳ በብዙ በጤና ችግር የሚያስተውሉ ብዙዎች አሉ። ምክንያቱም በተለይ በአይን ጤና ባለሙያዎች በዚህ አጋጣሚ እናንተ ልትመለከቱ ትችላላችሁ። ብዙ ችግር አሳሳቢ የሆነ ነው። ታዲያ መፍትሄው ምንድን ነው? ስለ ቴክኖሎጂ ዝርዝር ካየን እንዲህ ህይወታችን ብዙ ነገሮችን ይገለጻል። ብዙዎች በሀሳብ ኮሚኒቲ ብዙ ነገሮችን ትሰጣላችሁ። እናንተ በፋሚሊያችሁ ላይ በራሳችሁ ኪስ ላይ ያለ ነገር ነው እያወራን ያለ ነው። መፍትሄው ምንድነው? መፍትሄው ቴክኖሎጂ መጥላት አይደለም። የዛሬ ፕሮግራማችንም ይዘት ነው አጠቃቀማችንን ማስተካከል እንጂ ስልካችንን የምንቆጣጠረው እኛ እንጂ ስልካችን ሊቆጣጠር አይገባም። ዛሬ ስልካችንን አስቀምጠን ከሰዎች ጋራ እንነጋገር፣ ማሳበ እውነተኛ ህይወትን እንነጋገር። አባት ልጁን ልጄ የት ደርሳ ተመሳሳይ ልጅ አባቱን እንዲሆነ እንዴት ሄደ የት ዋልክ የሚል የማይጠግበት ዘመን። አብዛኞቹ በኢትዮጵያ በተለይ ደረጃ ከስራም ደክማችሁ ውስጥ መጣችሁ ወይም ስልክ ወይም ቴሌቪዥን ነው የምትመለከቱት። አይታችኋል። መቼ ነው ከልጅ ጋር ልጄ የት ነው የዋልከው? ተመሳሳይ እንደዚህ አይነት የወላጅነት ፍቅር እንዴት ነው የምንከባከባችሁ? ከዛ የተነዛ ብዙዎች ራሳቸውን ያጠፉት እና ለሞት ማና የሆኑት ብዙዎች ናቸው። ስለዚህ በዚህ አጋጣሚ ይህን ፕሮግራም የምትመለከቱት ወላጆች፣ አባቶች፣ ልጆች ይህንን ፕሮግራም በሚመለከት ግንዛቤ የት ነው ቆም ብላችሁ እንድታሰቡ ነው በዚህ ይህንን ፕሮግራም ያቀረበ ነው። ስለተከታተላችሁ አመሰግናለሁ። የዛሬ ፕሮግራም ከዚህ ጊዜም አንጻር በዚህ ላቋጫችሁ ካሜራ በመምራት ራሴም እንዲሁም የተለያዩ ከለሮችን ሮል ቴክስቶችን ምስሎችን በማቀነባበር ይህን ፕሮግራም በጣም እንድታስቡ ነው፣ ቆም እንድትሉ ህይወታችሁን እንድታደጉ ነው ያቀረብኩላችሁ። ታዳጊዎችንም አድጉ፣ ወላጆች ተነሱ። ስለተከታተላችሁ አመሰግናለሁ። አዘጋጅና አቅራቢ ካሜራ በመምራት ሳሙኤል ታምራት